ያደቀው አኬና እስቲ ከፋችሁ እስቲ ግድም አደግሽ አኬ ግድም አደግ ሰባቱ ጎረምሶች ፖስተው ከስቶሪ ላይ አወርደክ እንዲህ ነው ያለን። አልታር የላቸውም ብሏል። ሌሎች አለከሳን እዚህ ያላቸው ወንጌላውያን አማኞች ይሄ ግድም አደግ ሰው ማለት ነው። አልታር የላቸውም እንደኛ እንደ መካነ ኢየሱስ አልታር ጠረጴዛ የላቸውምና እነ ሙሉ ወንጌልና ሌሎች አብያተ ክርስቲያናት አይባሉም ባዶ አዳራሽ ናቸው ብሎ ያለው ይሄ ወጣቴ ነው። ልክ አስገባለሁ እዚህ ቲክቶክ ላይ ማለት ነው። የነካው የጌታ ቤተክርስቲያን አይደል? ደግሞ ሌላ ምን ብሎ እንደሚጠራ ልንገራችሁ። እዚህ ያላችሁ መካነ ኢየሱሶች ሰምታችኋል አይደል? ኑ መካነ ኢየሱሶች ኑ፣ እኔ እናንተን ነው ማስተምረው። ይታያችሁ ገጥመሃል አኬ መሰዊያ ብለህ ያልከውን ነገር ያንን ጠረጴዛን ከእጄ ስታድነው ታያለህ። በእንጨት ልታስፈራራን ደግሞ መሰዊያ የላቸውም፣ ጠረጴዛ የላቸውም፣ አልታር የላቸውም። ስለዚህ እነ ቃልዮት እነ ሙሉ ወንጌል እነ መሰረት ክርስቶስ ሌሎቹ አብያተ ክርስቲያናት ባዶ አዳራሽ ናቸው ብለሃል አይደል? ከእጄ ላይ ሰብረዋለሁ በእውቀት ማለት ነው። መሰዊያን አውራ እከታተልሃለሁ። ከዚህ በኋላ እንደው ሆን ብዬ ነው እከታተልህ። አውራ እያንዳንዷ ቃልህ ላይ ሲያሁን አንተ ስለ መሰዊያ ወጥተህ አስተምር፣ ስለ እናንተ ጠረጴዛ ወጥተህ አስተምርና በዛ ጠረጴዛ ልኬት ሌሎቹን አብያተ ክርስቲያናትን እንደወረፍክ እንደተናገርክ ተናገር። እኔ መካነ ኢየሱስን ሳልነካ ጠረጴዛችሁ ግን ቅዱስ ብለህ ሳሙት ልትለን ቆርመተ ክብር ይገባሃል አንተ ጠረጴዛ የጌታ ጠረጴዛ ነህና ጌታን ስለምንሰዋብህ ለአንተም ክብር ይገባል። የጸጋ ያምልኮ የስግደት ያምልኮ ስግደት ወይ የጸጋ ወይ አክብሮት ብዬ አላግጥብሃለሁ። እኔ ደግሞ እንደ ኤልያስ እንዲህ ነው ያለን። ይሄንን ይመስላል። ግን እኔ ኤርሚያስ አረተው አረ አንተ ቁልቁል አትደግ። እሱስ ግድብን ያደገው አንተ ደግሞ ቁልቁል አደግ። ሰው በእውቀት ሲያድግ በእውቀት የሆነ ነገር ሲኖረው ቢያንስ እንኳን እስቲ አባቶች ምን ይላሉ፣ እስቲ ትምህርቱ ምን ይላል፣ አኬ ምንድነው እያለ ያለው ለማለት መሞከር አለብን። ሰውን ለመዝለፍና ለመሳደብ ምላስ ረጅም፣ እስቲ ግን ትምህርቱ ምንድነው የሚለው ለማለት ግን እውቀት ዜሮ። አኬስ ግድም ነው ያደገው፣ አንተ ቁልቁል ነው የተቆፈርከው። እግዚአብሔር ምስክሬ ነው። ኧረ በኢየሱስ። እሺ ሌላ ቪዲዮ ምን ላሰማችሁ? እስከዛው ፓስተር ሄሉ እኔ እኮ አንዳንዴ እዚህ መታችሁ የምትጽፉትን እዛ ለምን እንደማጽፉ ነው ግራ የሚገባኝ እኮ። ፓስተር ሄሉ አሁን ቲክቶክ ላይ ትልቅ ሰው ይጥፋን። አሁን እዛ እሱ ጋር ግን እንዳለ አንድ እንኳን ኔጌቲቭ ኮሜንት የሚጽፍ ሰው የለም። ፈሪዎች ናቸው። እኔ እዛ ሄደው እግዚአብሔር ይኸውልሽ እኔ እኮ በጣም ነው የሚሰሩት እኮ ሂድበት፣ በርታ፣ እርገጠው ፈሪ ነው። እኛን ያሸነፍ ስለሚመስላቸው እኛ ላይ ነው የሚመጣው። አግድም አደግ ስድብ አይደለም ወይስ እንደየአፉ ይለያያል? እሺ ወጠጤ ስድብ አይደለም? እሺ ወጠጤ በቃ ስድብ አይደለም፣ አግድምም ስድብ አይደለም። በቃ ካሁን በኋላ አግድም ቀለሜ ወጠጤ ቀለሜ እያልን አሰብን እና ደግሞ ወይ ጉዴ እስቲ ቆይ ሌላም ክፈችልን አለ እኮ ክፈቹ እስቲ። አንዳንዶቹ ላይ በወይንም ሙሉ ቀጥታ ወይን ምናምን ነገር ተብሎ ይባላል። ከፈለክ በደንበጫ አረቄም ቁረብ፣ ከፈለክ የምትቆርቡ ከሆነ ማለት ነው። እኔ እሱ አይመለከተኝም። ለምን በደንበጫ አረቄ አይሆንም? ቀስ እያላችሁ ወደዛ ብትወስዱት። እኔ አሁን ጴንጤዎች ተሰብስበው አረ ለዚህ ሰው የጸልዩለት በጌታ እኮ ከወጣ 15 ዓመት ስላለፈ ናፍቆታል። ሁሌ ዝኬ ይላል፣ ዝኬ ላይ ያለው ጠላ ይላል፣ ደንበጫ አረቄ ይላል። ናፍቆ ከሆነ ብራዘር አስልክ ከመጽሐፎች ጋር መጽሐፍ እንትን የገድል መጽሐፍ ላኩልኝ ስትል አንድ ሊትር አስላክ። የደንበጫም ይልኩልሃል፣ የእንትንም ይልኩልሃል። ምንድነው አሁን? እኛ እኮ ተሰቃየን እኮ ይህ ናፍቆት ከሆነ ያለብህ ማለት እንዴት ነው ቅዱስ ቁርባን ባረቄ ጠጡ ምናምን የሚባለው? ይሄኔ እኮ ቲቪ ጆሹዋ ቢነካ እኮ ቲቪ ይነሳል እኮ። ቲቪ ጆሹዋ እንዴት ተናክበለ ደምስሬ ቆማል እንንካው እንዴ? እስኪ ብረስ ግን አንተ በጣም ቅዱስ የሆነ ነገርን ሰዎች አክብረው የሚያደርጉትን የጌታን ራት የጌታን ስጋና ደም ባረቄ ጠጡት ባረቄ ብሉት ብለህ
በዚህን ያክል ደረጃ አንኳሰክ ትጠራለህ አንተ። ለግለሰብ ሲሆን ግን እናቴ ነርቭክ ይነካል። የዳነው በሽታ እንኳን ያገረሽባል። እና በጣም እኔ ማዝነው እዛ ውስጥ ሆናችሁ የምታጨበጭቡ ሰው እየዳነ ነው ምና ይላል። የደንበጫ አረቄ በሚለው ምስክርነት ነው ሰው ጌታን የሚቀበለው። ሙሉ ወንጌል ተራዳራሽ እንዴ? ቆይ እኔ የምላችሁ እኔ ቆይ አንዴ ስለ ተራዳራሽ አንዴ ልሂድበት። ቆይ ተራዳራሽ ይኸውላችሁ ሲጀመር ቤተክርስቲያን ኮንሰፕቱ የፕሮቴስታንት የቤተክርስቲያን ኮንሰፕቱ ህዝቡ ነው በክርስቶስ ኢየሱስ ስም ከጨለመ ወደሚደነቅ ብርሃን የተጠራው ህዝብ ነው እንጂ የሚሰበሰቡበት አዳራሽ አይደለም። ቸርች አይደለም እንዴ? ከቤት ኪራይ ተከራይተህ ከኖርክበት አዳራሽ ወደ አሰራከው ወደ ራስ አዳራሽ ስትገባ ቤተክርስቲያን እንትን ከዛ በኋላ ያንን የተውከውን ቤት ሰዎች ለአረቄ ቤትም ለጠጅ ቤትም ሲያደርጉት ቤተክርስቲያን ፈርሶ ነው አረቄ ቤት የተሰራው ነው የምትለው? ለምሳሌ የኛ ቸርች ሙሉ ወንጌል የነበረችበት ደህንነት የምታስተምርበት ቦታ ጠቧት ደህንነት የምታስተምርበት አዳራሽ አሁን የራሷን ህንጻ ሰርታ ስለገባች መጠጥ ቤት ነው፣ ናይት ክለብ ሆኗል። ተከራይተው ስለነበር ማለት ነው። እና የጌታ ቤት ነው ናይት ክለብ የሆነው ልትለኝ ነው? የሰውየው ቤት ነበር፣ ተከራይተውት ነበሩ። ቤተክርስቲያን ትጠቀምበት ነበር። ከዛ አዳራሽ ወጣን፣ አለቀ። የኛ ወንጌላውያን አማኞች ስለ ቤተክርስቲያን ያለን አንደርስታንዲንግ ይሄ ጣሪያና ግድግዳው አይደለም። ህዝቡ ነው የቤተክርስቲያን በክርስቶስ የተጠራው ህዝብ ነው ቤተክርስቲያን፣ አለቀ። ኦርቶዶክሳውያንም ቤተክርስቲያን ሲሉ የሚሉበት የራሳቸው አንደርስታንዲንግ አላቸው። ህንጻ ቤተክርስቲያን የሚሉት አለ፣ ከዛም ደግሞ ያለፈ ደግሞ አለ። ስለ የትኛው ነው የምታወሩት? ገብተን ቃል ስለምንካፈልበት አዳራሽ ከሆነ የምታወሩት አዳራሽ ነው። ምንም ልረዳችሁ አልችልም። አዳራሽ ነው እና አዳራሽ አይደለም ብለን ከተከራከርከኝ ናና እንከራከራለን፣ ችግር የለም። እሺ መቀጠል ትችያለሽ። ሄሉ ቪዲዮን ጨርሽ ውስጥ ሄሉ ሙሉ ወንጌል ተከራይታ አታውቅም የሚል ሰው ያለ እዚህ ጋር አበስኩ ሙሉ ወንጌል ተከራይታ አታውቅም። 80% ኪራይ ውስጥ ነው። ሄሉ ጨርሽ ውስጥ የዮባ ሐሳብ ነው የደንበጫ አረቄ ላይ የዮባ ሐሳብ ነው የሚቀጥለው። ሌላ ቪዲዮ ካለ ሼር አድርጉልኝ ታች ያላችሁ። ሙሉን እኮ ዩቲዩብ ላይ አለ። ቆይ በኋላ ከፍታለሁ እኔ ቻርጅ ያርኩት ላፕቶፕ ዩቲዩብ ላይ ፈልጊ። እዛ እኮ በጣም ረጅም አለና እኔ ለሜርሲ መልእክት ላስተላልፍ አንዴ። ቆይ ሪከርድ አድርጋችሁ ፕሊስ ወደ ሜርሲ ላኩላት። እሺ እኔ የምናገረው አሁን ማለት ነው ስለኔ ታሪክ ሆነ አንቺ ተያት ራሷ ሪከርድ ስለምታደርግሽ ችግር የለው። ምን ቀራት እንትን እንዳትደክም ናይጄሪያ እንዳልነበርኩኝ እንድታቅ ነው። ኤርትራዊት እንዳልሆንኩኝ እንድታቂ። ያው ሰው ብሎሽ ይሆናል እንትን አይ ዶንት ኖ ተሳስሎ ሊሆን ይችላል፣ ግን እኔ ኤርትራዊት አይደለሁም። አረፈይቴ አንቺ ተይቼ ኤርትራና እንትን በእናትሽ በጣም ብዙ ኤርትራዬን የምወዳቸው በጣም ወዳጆች ያሉኝ ቤተክርስቲያን ሰዎች እንደ ኤርትራዬ በትም ችግር አለ። አንቺ ግጅር ብለሽ በቃ ግን አረ በእናትሽ ይሄን እንዳታብረርላቸው። አቤላ ቆይ በእናትሽ አንዴ በጌታ ለዘቃ አንዴ ልጅቷ ውሸታም ሆና ውሸት እንደምታወራ መታወቅ አለበት እንጂ ስለኔ ስለ ኤርትራዊ ስለ ኢትዮጵያ ምን አይደለም እንደዛ አይደለም። ከዛ በላይ እኔ ፋሚሊ ነኝ እኮ በቀደም ተናግሬያለሁ። እኔ እንትን ብዬ አይደለም የሀገር ጥላቻ ምናምን አይደለም። ግን ልጅቷ ምን ያህል ውሸታም እንደሆነች ህዝቡ ማወቅ አለበት። ማስረጃ ሳይኖራት ማስረጃ አለኝ እያለች እኔ ኤርትራዊት አይደለሁም እኔ ኢትዮጵያዊት ነኝ ናይጄሪያ የሚባል ሀገር ሄጄ አላውቅም። ስለዚህ ለነገሮች ሰዎች እንደገና እንዲነግሩት እንትን በያቸው። እኔ አይደለሁም ምንም ደግሞ መታገኝብኝ ነገር የለም። ፕሊስ ግን ስለኔ ማውራት ከፈለሽ ግን እኔ በጉጉት እጠብቃለሁ። አብረን እንሰማለን ማለት ነው። በቃ ጨርሻለሁ። እሺ በቃ እንግዲህ ቪዲዮን አግኝቼዋለሁ ጋይስ። ሲስ አንዴ ጨርሽ ልውጣ። አንዴ ቪዲዮን እንስማና ቆይ አንዴ የደንበጫ አረቄ ያለውን ነገር እንስማ። ቆይ ከፈች እስቲ የደንበጫ ቅዱስ ቁርባን ላይ እንደዚህ ይሳለ ወሬ አወራ በሜሚፎስቴ መካከልና በዳዊት መካከል
ዩቲዩብ ላይ ነኝ ያለሁት ጋይስ። ኦኬ ዘጻት አለች እኮ ይሄንን ታሪክ ስትናገር እኮ መጀመሪያ ዘጻት ላይ ብላ አረ ዘጻት አይደለም እትየው ላኪ ያወራችሁበትን ፓርት ላሰማችሁ። የት ምናምን ያለችው ነው ወይስ የደንበጫ አረቄ ብቻ ነው? አይ የደንበጫ አረቄ ቅዱስ ቁርባንን የደንበጫ አረቄ ያለበትን ሰው ያለ የት ቸርች የት ቦታ እንደሆነ እሱ ያውቃል። ስተዲ ራሱን ደብቆ ስተዲ አይ ሄሎ አሁን አታገኙም። እንትን ቁጭ ብለሽ ሰምተሽ ደቂቃው ስንት እንደሆነ ካልታወቀ አይመስለኝም። ረጅም ሰዓት ቁጭ ብለን የራሴ እኮ ጃልሴና አሁን እኮ ከፍተሽ እሱ አጭር ነው። ከሰባት ቤተክርስቲያን ምን ያደርጋል? ኤግዛክት እሱን ቪዲዮ ሰምቻለሁ። ቤተክርስቲያን አልሰማችሁም ጋይስ? ይኸው ከፍቼዋለሁ። አንዴ እንስሙ። ያደርጋል የተቀባይ እግዚአብሔር ቃል ቤተክርስቲያን መሰዊያ የለውም አይደል? እሱ እንዳለው ምን ያደርጋል እዛ። ኤኒዌይ ቪዲዮን አሳሰሚ መረጃዎችን በደንብ ነው ሄሉ እሺ አይደለም በጣም ወደ መጨረሻ አካባቢ ምክንያቱም ይሄ ሲናገር ነበርኩኝ እኔ ከስር ግን በኋላ በጣም ስለዚህ እንቅልፍ ተተኛው እና ስለ አረቄ ምናምን ሲያወራ አልሰማሁትም ስለተኛው ማለት ነው። ስለዚህ መጨረሻ ላይ አይ ቲንክ ባልሳሳት ወደ መጨረሻ አካባቢ ነው የሚሆነው። ከተማሰለ በኋላ ደግሞ አልጫና ጎመኑ እዛ ተጥሎ ቢሆን ይወራው መቼ ነው የጌታ በጎነት የሚነገረው? ጭራሽ ባሱ ብሎ ጌታን የተቀበሉ ሰዎች ወንድም የሚሰሙ ጭምር አሁን ሲያችሁት ነበር። እነዚህ ሰዎች ቁጭ ማለት ከነዚህ ጋር አሁን ከፎቶ ከምታዩት ሰውዬ ጋር ማህበር የሚጠጡ ሰዎች እዚህ ንስሐ ገባ ለሰሙ ጠበስቃል መስለው ወደ እግዚአብሔር መንግስት የመጣውን ጌታን የተቀበለ ሰው ይኸው እስካሁን ድረስ እያኘኩት ነው። ይበሉታል አልኩ። ተክቢር ሲሉት አላህ አክበር ሊል ማለት ነው። ሙሉ ወንጌል ቤተክርስቲያን የነበረው ነው የማውቀው። ጠይቄያለሁ። እዛ ባልታጠበ ፊቱ ተነስቶ ማለት ነው ጥርሱን ሳይቦርሽ ወጥቶ ይሄ ስለሲስ ነው። አንተ ሲስ ስንት ቦርሸውጣ ስሜ አንቺ ስሜ ዘካርያስ ጋር አለ እያሉሽ ነው። ዘካርያስ ማን እንደሆነ አላወኩም። ዘካርያስ ጋር አለ የደንበጫ አረቄው እየተባለ ሳያልቅ ክፈቱት። ዘኪ ጋር ሳያልቅ አረቄው ክፈቱት። እኔ እኮ ዝም ብዬ የምረገጠው ነገር እኮ እና ቄስ ትምህርታችሁን አስተምረው ነው። አይ መከራዬ ኦኬ ዘካርያስ በዚህ አጋጣሚ የጥርስ ክሊኒክ ያላችሁ ሰዎች ሲስን ማስታወቂያ ሲስ በእናትህ ስራ አቋርጬ ነው የገባሁት። ሲስ ኧረ ቆይ አንዴ ባልታጠበ ፊት እያለኝ ነው። ቆይ አንዴ በእናትህ አንዴ ቆይ አልታስቲ ይቅርታ፣ እኔ ነኝ ያወረድኳት። እቺ እህት ትመቸኛለች፣ ግን በቃ ለዛሬ ትውረድ። ሲስ ቸኩላለች። እኔ ነኝ ያወረድኳት፣ ቸኩላለች። በጣም የምትመቸኝ እሺ በጣም ነው ግን የምትመቸኝ። ክርስትናቸው ከአባቶች ነው የሚጀምረው። ስለ ጌታ መልካምነት የግድ ሁላችንም ሰባኪ መሆን የለብንም። ኢየሱስ አዳነኝ አትልም አንተ? ኢየሱስ አዳነኝ አትልም አንተ? ዛሬ ቸርች ሄጄ ተምሬ የመጣሁት የእግዚአብሔር ቃል ዛሬ ጉባኤው ላይ የነበረ የእግዚአብሔር ቃል ይልሃል፣ የእስክንድርያው ይልሃል፣ የቆጵሮሱ ደሴት ይልሃል። ጳውሎስ መልእክት ላይ አንድ ያነሳል። ለምሳሌ አሲስ ጋር ነው። ሲስ ሚዩት ነው። ማን ጋር? አንቺ ጋር ነው። እኔማ ሚዩት ነኝ። ይሄ መጽሐፍ ምዕራፍ 1 ቁጥር 3 በሰማይ ጴጥሮስ እንዲህ ያለ ብለው አይጀምሩም። ለምን ጴጥሮስ እንዲህ ያለ ብለው ካሉ የቱ ጋር ነው ያለው ብለን ስለምንጠይቃቸው አንተ ነው የቱ ጋር ነው ያለው? አንደኛ ሁለተኛ መልእክት አለው። መቼም ሶስተኛ አራተኛ መልእክት እነሱ በምናባቸው ካፈጠሩ በስተቀር አታምታታም። ስለዚህ እዚህ አታምታታም፣ እኔም አላምታታም። ጴጥሮስ ብሎ አይጀምሩልም። ቅዱስ ጳውሎስ እንደዚህ ብሎ አይጀምሩልም። እንደ ሀሳብ ከቅዱስ ጳውሎስ መልእክት ላይ እንዲያነሳልና ከዛ ምን ይላል? ለምሳሌ የኤፌሶን መጽሐፍ ምዕራፍ 1 ቁጥር 3
ዘይዚናዙ ዘመዘዙ ስንት መዘዝ ነው ያመጡት? ጎርጎሪዮስ የትኛው የእስክንድሪያው ነው ወይስ የኢየሩሳሌም? እኔ በሚወሩበት ቦታ ይወሩ እነዚህ ቤተክርስቲያን አባቶች ይተዋሉ። ሁሉ ቀን ዘይዚናዙ ብዙ ነው መዘዙ ስለ ብራዘር ዘይዚናዙ ብዙ ነው መዘዙ። ዘይዚናዙ የተናገረው የሆነ ሌላኛው ሽማግሌ ይቃወመዋል። ማልታ ደሴት ላይ የሚኖር እንደው በጌታ ከእንደነዚህ አይነት ወሬኞች የጸዳ ቲክቶክ እነሱ የማይገቡበት ሌላ ቲክቶክ ቢኖር እኔ ብሄድ ደስ ባለኝ ነበር። እዚሁ ዘይዚናዙ ይበሉ እነሱ እዚሁ ሉተር ይበል ተዋት ነጋ ጠባ ማለት ነው። አንድ የጀርመን ተራ መነኩሴ እኮ አልኩ የካቶሊክ ተራ መነኩሴ አንድ ፖዝ አድርጊ እሱ የተለየ ነገር ይላል ወይ እዚህ ጋር? መጽሐፍ ቅዱስ ግን ያለ ታሪኩ መጽሐፍ ቅዱስ መሆን ይችላል ራሱን ችሎ? መጽሐፍ ቅዱስ ላይ እኮ ታሪክ አለ አይደል እንዴ? ከዘፍጥረት ጀምሮ ከፍጥረት መፈጠር ጀምሮ አዳምን ተከትሎ የኖህን ቤተሰብ ተከትሎ እስከ መጨረሻ እስከ ዮሴፍ መሸጥ ድረስ ከዛም ደግሞ የሙሴን ታሪክ ነው የሚቀጥለው መጽሐፍ ቅዱስ። የመሳፍንትን ብትወስዱ ሌሎቹንም ዘመናት ላይ ያለው የብሉይ ኪዳንን ታሪክ ብትወስዱ የታሪክ መጽሐፍ እኮ ነው መጽሐፍ ቅዱስ። ወንጌላት እኮ የክርስቶስ ኢየሱስን ታሪክ የያዙ ናቸው እንዴ? ምን ሆናቸው ነው የቤተ ክርስቲያን ታሪክን ማንሳት? የቤተ ክርስቲያን ታሪክ አባቶችን ማንሳት እንዴት እንደ በደል፣ እንዴት እንደ ኃጢአት፣ እንዴት እንደ ወረኝነት ይቆጠራል እንዴ? ቤተ ክርስቲያን ታሪክ አላት ራሱን ችሎ። ምክንያቱም ክርስቶስ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው ለአየሩ አይደለም ለቤተ ክርስቲያን። ሐዋርያቱ የራሳቸው የወንጌል አገልግሎት የወንጌል ገድል አላቸው። ተጋድሎ ለክርስቶስ ወንጌል የተጋደሉበት ታሪክ አላቸው። ከዛም ቀጥሎ ሐዋርያት ዝም ብሎ አየር ላይ አይደለም ወንጌሉን ጥለውት ሄዱ። ለአባቶች ለቤተ ክርስቲያን አባቶች አስረክቦታል ይሄንን ወንጌል አይደል እንዴ? ወንጌል ቅብብሎሽ ነው። እኛ ጋር ዝም ብሎ የደረሰ ከሆነ ራሳችን ልብ ወለድ ነው ማለት ነው እየተከተልን ያለነው። ትናንትና የሌለው ወንጌል አይደለም ያለን። ወደኋላ ወደ ታሪክ የኋልዮሽ ስንሄድ የሚወራለት የሞቱለት የታረዱለት ዋጋ የከፈሉለት የጠበቁት ከስህተት ትምህርት የጠበቁት ከሐሰተኛ መንጋጋ የተናጠቁት ትምህርት ነው ያለው ወንጌል እንዴ። እዚህ ሚዲያ ላይ እኮ ከንቱ የማይረባ ነገር በተለይ ለአማኞች የማይጠቅም ለአማኞች የማይቀጥም ከንቱ ነገር የምታወራው አንተ ነህ። የሆኑ መጽሐፍቶች ትገልጣለህ። እከሌ ከሌን ሳመው እከሌ ከሌን ከንፈሯን እንትን ሳመቻት እንትን አለቻት ስትል የምትውለው አባ እንትና እንደዚህ ሆኖ አባ እንትና እንደዚህ ያደረጉ ስትል የምትውለው አንተ ነህ። እዚህ ሞዴሬተሮች ራሳቸውን ችለው ማለት ነው። ስማ በፌክ አካውንት ይሳደባሉ። ብሎክ ያረኩትን አካውንት እየከፈቱ ሞዴሬተሮች 00 የሆነ ፌክ አካውንት ይዞ እንትን የሚለው ሞዴሬተር ቼክ እውነቴን ነው። አሁን 00 እኔ በራሱ ስም የመጣ ሰው ቢሳደብም ብሎክ አላረገውም። ግን አንዳንድ 00 አካውንቶች አሉና በ00 ሂድና ጋልብበት ራስን ችል። ለምን በራስ አካውንት አትመጣ? እና በዋናው ና በሉልኝ። ቴንኪው። እና ማይረባ በተለይ ለአማኙ ምንም ጥቅም የሌለው ኦርቶዶክሳውያን ራሱ ለእናንተ አይሆንም ያሉት ለእናንተ አይደለም ይሄ ለአመንን ለኦርቶዶክሶች ነው ያሉትን መጽሐፍ 24 ሰዓት ሙሉ ጴንጤ ሰብስበክ ስታወራ የምትውለው አንተ ነህ። የአባቶች ታሪክ አይሻልም ወይ? ደሞ እኮ አናንቆ እኮ ማውራቱ እኮ ነው የሚገርመኝ። በቃ ማናቀውን አናቅም ነው። ምን ችግር አለው? አናቅም። አንተ ይሄንን አታቅም። ይሄንን ስለማታቅ ቁጭ ብለህ ተማር። ይሄንን አታቅም። ስለ አባቶች ታሪክ አታቅም። በቃ ካላወቅ ቁጭ ብለህ ተማር። አፍህን ዘግተህ ተማር። አላዋቂ ሳሚ ምን ይለቀልቃል አሉ። አሁን ንግግርክ የሰውን ፐርሰናል ነገር ጥርሱን ሳይቦረሽ ምናምን ውስጥ የምትገባው አለማወቅህን ስላሰጡብክ ነው እነዚህ ሰዎች። ሌላ ታሪክ የለውም እኮ ሌላ ታሪክ የለውም። እና የጸዳ ምናምን ይላል። ካንተ ቶክሲክ ከሆነ ንግግር
ቶክሲክ ሆነ ከጥላቻ ከሞላበት አካሄድክ የጸዳ ቲክቶክ እንፈልጋለን። እኔ ነኝ ናብዬ ያስከፈትኩ ካደል እንዴ? እኔ ነኝ ናብዬ ናዛ እንትን የተሻለ ኦዲየንስ እዚህ አለ። ከፌስቡክም ከዩቲዩብም የተሻለ ኦዲየንስ እዚህ አለ። ኦዲየንሱ ጋር ተቀራረባለ ብዬ እኔ ነኝ ያመጣው ካደል ወደ ቲክቶክ። እኔ ነኝ እንዴት እንደሚከፈት ላይቭ ያሳየው ካደል። ወንጌል እንድትሰራ እንጂ ጥላቻ እንድትዘራ አልነበረም። ተሰራ ከሚሉት ወንጌል የበለጠ ግን እዚህ ሚዲያ ላይ ጥላቻ ነው። ሃይማኖት ከሃይማኖት ጋር እንዲጠላላ አንዱ አንዱን ጠምዶ እንዲይዝ ማንም ሰው በቅንነት የንጹህን ወንጌል እንዳይሰማ ነው ያደረከው እንጂ ሌላ አይደለም ያደረከው። አንዳንድ እዛ ጋር የከሸፉ እዛኛው ቤት ሲከሽፉ ወደዚህኛው ቤት ሺፍት የሚያደርጉ የቲክቶክ ኮንዶሚኒየም ነዋሪዎች አሉ፣ ብሎክ የሚቀይሩ አንዳንድ ሰዎች። እነሱን እያሳያችሁ ልክ ራሳችሁን እንደ አዳኝ እንደ ታዳጊ ህዝቡን ሁሉ በቃ ከሆነ ቤተ እምነት እያጎረፈ እንዳለ ወንጌል አርበኛ አርጋችሁ በሳላችሁት ውሸት ነው። ያልዳነውን ሰው ዳነ ብሎ እንደ ዮኒ ማኛ አይነት ሰው ያልዳነውን ሰው የዳነ ሃይማኖትን ያልቀየረ ሰው ሃይማኖቱን ቀየረ። ያው በጴንጤ ቋንቋ ማለት ነው ዳነ ስለሚባል ሃይማኖቱን ያልቀየረውን ሰው ሃይማኖቱን ቀይሯል። እንኳን ደስ ያላችሁ ምን ይላል የሌለው ሰው የመቶ ሰው አረኔ ሃይማኖቴን አልቀየርኩም እዛው ነው ያለሁት እኔ ምን ሆኜ ምን አጥቼ ሃይማኖቴን ቀይራለሁ ምናምን ውርደት። ስንት ጊዜ ትገረጣላችሁ? አቤል ንስሐ ግባ። እሺ እገባለሁ። እውነቴን ነው። በምን ትጸጸታላችሁ ካላችሁ ቀለመ ወርቅ አይታበሱን እዚህ ሚዲያ ላይ በማምጣቴ እኔ እኮ ሲመጣ የተገራ መስሎኝ ነበረ። ለካ የሚራገጥ ነው። 4 እግር ነው ለካ ያለው። እኔ እኮ በ2 እግሩ እንደኛ የሚሄድ መስሎኝ ነበር። እርግጫው መከራ። ከዛ በጊዜ እኮ ይገራል እኮ በቅሎም ይገራል፣ አህያም ይገራል እኮ በጊዜ እኮ ዳልገራ አለ እኮ ገባ። እንደሱ እብሪተኛ የሆኑ ጋላቢዎች ልክ እንደሚርሱ ይፉል አይነት ጋላቢዎች ሲመጡ ነው የሚጋልቡት፣ የተሳሳተ መረጃ እየሰጡት ሰው እንዲሳደብ የሚያደርጉት። በቃና አንተ ከምታወራው ከሺ ንግግር የአባቶች የቤተክርስቲያን አባቶች ታሪክ ጠቃሚ እንደሆነ እንድታውቅ ያስፈልጋል። አሁን ለምትለው ፕሮቴስታንቲዝም ለሚባለው እንቅስቃሴ መሰረቱ ማርቲን ሉተር ነው። በቃ ልትክደው አትችልም። የመጀመሪያውን እንቅስቃሴ የተንቀሳቀሰው በቃ ማርቲን ሉተር ነው። ማርቲን ሉተርን አውጥተ አሁን የምትለው የምትፈነጥሽበትን ነገር ልታገኘው አትችልም። በቃ የለም። ስለዚህ የቤተክርስቲያን ታሪክን የፕሮቴስታንትንም እንዳጠቃላይ ደግሞ የሐዋርያቱንም ቤተክርስቲያን ወጥ ታሪክን መከተል ታሪክን ማንበብ ዛሬ ላይ ትክክለኛ ይሁን የተሳሳተ እምነት መያዛችንን የምናረጋግጥበት ምንፈትሽበት ቼክ የምናደርግበት መንገዳችን ነው። ቀጃችንም ያዝነው መጽሐፍ ቅዱስም እንደዚሁ በታሪክ ቅብብሎሽ የመጣ ነው። ነገሮችን ምንመለከትበትን መነጽር ካላስተካከልን በስተቀር እንደዚሁ በቃ እየዞራችሁ የሰው ፎቶ ተለጥፋላችሁ። አለቅ ቀጥሉ ሲሲዬ። እሺ ጃልሴና አግኝቼዋለሁ ብለሻል። ሄሎ አግኝተዋለች። አሰምታለች ቪዲዮ ልኬልሻለሁ ወይም አንድ ታግተሽ ሲሰን የረገጠበትን ላኩልኝ። ሀንቾ ፈልጊና ላኪልኝ። እስከዛ ራሱ ስለሰማ አይ አገኘሽ። እኔ ኦሬዲ ዛሬ እኔ እኮ በእኔ የምረገጠው እኮ ችግር የለውም። ማለት በጣም ራፍ አንድ ቁጥር 3 እኮ የተረጎሙትን አባቶች ነው የሚጠሩልኝ። የሊቢያው ይልሃል፣ የእስክንድሪያው ይልሃል፣ የቆጵሮስ ደሴት ይልሃል። ማልታ ላይ ደግሞ የሚኖር ነበር። የሱ የአክስቱ ልጅ ነው ይመስለኛል። አንድ የነገረ መለኮት ስኮላር የጻፈው ብሎ ይላል። ዳረት አይ ኢየሱስ በጣም ትውልድ ለመጀመሪያ መልሹ ነው ቀን ብሎ መጥቶ ኤፌሶን 1:3 ማነው ኮመንት የዘጋው? ምንድነው የተጻፈው? ሄሉ መጀመሪያ ኧረ ሞዴሬተር ኧረ በእናታችሁ በመድኃኒዓለም እንዴ ጭራሽ እኔ ኮሜንት እረረረረ ጭራሽ ኮሜንት ኦፍ ማድረግ ጀመራችሁ። አንቺ ክፈችው ክፈች ጀመረ ሞዴሬተር ማስተካከል ሲሶ ጌታ አንዴ ኦኬ ከፍቼዋለሁ። አትዝጉት። ቀጥይ ሄሉ። እሺ
ጃልሴን አልከፈትሽም? ይሄኛው አባስ ሲተረጉም እንደዚህ ብሎ ሊተረጉም ይላል። ያኛው አባስ ሲተረጉም እንደዚህ ብሎ ሊተረጉም እኔ ላኩልሽን ክፈች ሄሉ እኔ ላኩልሽን ክፈች ጎርጎሪዮስ ዘንጂና ይላል እና አንቺ ላክሽን ቴሌግራም ላይ ነው። ይሄን ክፍል ቅዱስ ቄርሎስ ደግሞ የተረጎመው እንዲህ ብሎ ነው ይላል። ዮሐንስ አፈወርቅ በድርሳኑ ደግሞ እንዲህ ነው ብሎ ያለው ይላል። የሶሪያው ደግሞ አባት ነበረ የበሽር አላሳድ ወንድም እሱንም ኮረሳው ታየ ሞት ይርሳኝና እሱ ደግሞ ሲተረጉም የተረጎመው እንዲህ ነው። እንደሚያመሰኳ ገመ ሰኞ ማክሰኞ ሮብ ሐሙስም አባቶች ዘንጂናዙ ዘጥንጢዛዙ ምናምን ነገር እያልክ እኛን አታድርግ። ኢየሱስ ነው ለሰው ነፍስ የሚያስፈልገው ዘንጂናዙ አይደለም። ዘንጂናዙ ዘመዘዙ ስንት መዘዝ ላይ መጥቶት ጎርጎሪዮስ የትኛው የእስክንድሪያው ነው ወይስ የኢየሩሳሌሙ? በሚወሩበት ቦታ ይወሩ እነዚህ ቤተክርስቲያን አባቶ ይተዋሉ። ስለ ጌታ ራት የተናገረው ላሰማችሁ። ቆይ በጣም ነው ያሳቀኝ እሱን ስሰማ። ከዚህ በፊት ግን ያው እኛ የነገርነው ይሄ ነው። ለሰው ነፍስ የሚያስፈልገው ክርስቶስን ወንጌልን መናገር ነው። ገድላትን 24 ሰዓት ማውራት አይደለም ያልነው ለዚህ ነው። ለመዳን የሚያስፈልገው የእግዚአብሔርን ቃል በትክክል ማስረዳት ማስተማር ነው። ስለ ገድላት ሰኞ ማክሰኞም ሮብም ሐሙስም እየከፈቱ ማውራት አይደለም ያልነው ለዛ ነው። አየህ የአባቶች ታሪክ መወራቱ የሚነዝርህ የአባቶች ታሪክ መወራቱ የሚያንቀጠቅጥህ ግን አንተ የማይመለከትን ነገር ከፍተ ስትለፈልፍ የምትውለው ይሄንን አይ እንትን ገድላት እኮ እንትን ሲሉ ሰዎች ከጨለማ ያመልጣሉ ምናምን የሚሉ ሰዎች አሉ። ያመልጣሉ ከጨለማ ሰዎች? አዎ የአባቶች ታሪክንም ሲማሩ ሰዎች አባቶቻቸው እንዴት በእምነት እንደሄዱ ያውቃሉ። የዕብራውያን ጸሐፊ በምዕራፍ 11 ስለነ ዮፍታይ ስለነንትና ስለነከሌ ባወራላችሁ ጊዜው አይበቃኝም አለ። ለምን? እነዚህ ሁሉ በእምነታቸው ተመስክሮላቸዋል። በእምነት የተመሰከረላቸው አባቶች አሉ። መጽሐፍ ቅዱስ የአባቶችን ታሪክ፣ የአባቶችን መንገድ፣ የአባቶችን ነገር እንዳንከተል የሚከለክለን መጽሐፍ አይደለም። አለቅ ዳራት ላይ ያወራው እና ሰማቱ ላይ አሰሚን እስቲ አሰሚን የሚቆረሰው ከስንዴ የተጋገረ ቂጣ እናስ አንዳንዶቹ ላይ በወይንም ሁሉ ቀጥታ ወይን ምናምን ነገር ተብሎ ይባላል። ከፈለክ በደንበጫ አረቄም ቁረብ ከፈለክ የምትቆርቡ ከሆነ ማለት ነው። እኔ እሱ አይመለከተኝም። ለምን በደንበጫ አረቄ አይሆንም? ቀስ እያላችሁ ወደዛ ብትወስዱት የምንሰዋበት ይላል ይመጣል። ምን ነው የምትሰዋበት? አዲስ ኪዳን ላይ የምትሰዋ የለም። የተሰዋ የእግዚአብሔር ልጅ ኢየሱስ ቀራንዮ ቆርጣለ አንድ መስዋዕት ለዘላለም በቃ ተሰዋ። እሱ ራሱን መሰዋት ማለት መሞት፣ ነፍስን ቤዛ አድርጎ መስጠት ማለት ነው። መሞት ማለት ነው። የምንሰዋበት የምንሰዋበት ጌታን ጠረጴዛው ላይ የምንሰዋበት እንደዛ ነው። ምካኒስ የምታስተምረው ከሆነ ወድቃችኋል። ኦርቶዶክስን ወድቀሻል ብለህ እንዳላት ወድቃችኋል ማለት ነው። እና አልታር ተብሎ የሚባለው መሰዊያ የጌታ ጠረጴዛ ተብሎ የሚባለው እሱ የሌለው ቸርች አይደለም ማለት እና ቁጭ ባዶ አዳራሽ ብሎ እውነትህን ነው። አኬ እውነትህን ነው። መካኒስ ቤተክርስቲያን ውስጥ ያለ ጠረጴዛ ሙሉ ወንጌል ስለሌለ ሙሉ ወንጌል የጌታ ቤተክርስቲያን አይደለችም ማለት ነው። እውነትህን ነው። ጉባኤ እግዚአብሔር እናንተ ቤተክርስቲያን ውስጥ ያለ ጠረጴዛ ስለሌለ የጌታ ቤተክርስቲያን አይደለችም ማለት ነው። እውነትህን ነው ወይ? አትችለው ምናና ስለ አልታር የብሉይ ኪዳን ላይ እውቀት ካለ አንድ ኮሜንታሪ ሳታነብ ከኔ ጋር አናግባና አስከብራ። በእግዚአብሔር ቃል መዶሻ ጠረጴዛ አነካክተዋለሁ። ጠረጴዛ ያለበት አይደለም ቸርች የሚባለው የክርስቶስ ቂጣ ነው የሚቆረሰው። ብራዘር ቂጣ ነው የሚቆ ይሄንን ይመስል
ሌላም ማሰማት እንፈልግ አለ አይ አንተን ለየለት በቃ ለየለት አረ በጣም እኮ ነው። አሁን ቅዱስ ቁርባን አሁን እንወያይ ምናምን ዲቤት ምናምን ኦፊሻሊ ምናምን ቢለው ልጁ ጋር ሄዶ እጮኛ አንተ ታታል ደሞ ብለ ያመጣል። አኬ ጋር ደሞ አግብቶን አላገባም። አኬ ፐርሰናል ያደርጉታል። አላገባም እጮኛን ካፌ ውስጥ ገላምጣታል ደሞ ይላል ይመጣል። አራት ሰው የሚከታተልክ ሰውዬ ይላል። ለአራት ሰው ለሚከታተለው ሰው ላይቭ ከፍቶ መልስ እየሰጠ ዲቤት ሲጠየቅ አራት ሰው የሚከታተለውን ሰው አላገነውም አላፈምሰውም ይላል። አራት ሰው ለሚከታተለው ሰው ለምን መልስ ትሰጣለህ? ማትወያይ ከሆነ አንስም አለመጥራት ነው በቃ። አለበለዚያ አርፎ ቁጭ ማለት ነው። ደንበጫም ምንም እያልክ አልታጠብካችሁም አልተቦረሻችሁም ምናምን እያልክ ፐርሰናል አታክ ሰዎችን ከምታደርግ አርፈ ሰብስበ መቀመጥ ኤኒዌይ ወንድማችንን የምትመክሩት ከታች ያላችሁ ወንጌል አማኞች እንደው ብትመክሩትና እሱ ጋር የሚውሉ ሰዎች በጩኸቱም በምኑም ምንም ሰክረዋል። ስድብ ነው የሚያውቁት፣ ፐርሰናል አታክ ነው የሚያውቁት። ጌታን ማገልገል ነው የሚመስላቸው። ነውረኛን መደገፍ እግዚአብሔርን መደገፍ ነው የሚመስላቸው። የሌላም ቤተ እምነት መሳደብ ወንጌል አገልግሎት ነው የሚመስላቸው። ገባ? ይሄንን ገባ? እድሜውን ክብሩን የማይጠብቅ ራሱን በሰዎች ላይ ትልቅ አድርጎ የሳለ እኔ ቀለም ወርቅ ስለ እግዚአብሔር ቃል ከሚያወራው እየጠቀሰ ራሱን የሚሰብከው ሰዓት ዝም ብላችሁ ስሙ። ኤርሚያስ ስለራሱ በጣም ነው የሚያወራው። እንዴት ጌታ እንደጠራው እንዴት የተለየ ሰው እንደሆነ ሁለት ጥርት ያለ ስጦታ ነብይ ነኝ ማለት ይፈራል። አደባባይ ላይ ሁለት ጥርት ጽድት ያለ የተገለጠ ስጦታ እንዳለው አንድ ወንጌል ሰባኪ እንደሆነ ሁለት ነብይ እንደሆነ አፕሩፍ ለማድረግ የሚንተፋተፍ ሰው ጥርት ማንም አብያተ ክርስቲያናት ባያጸድቁ እንትን ባይሉ ጌታን ድምጽ ሰምቼ ምናምን የሚል ሰው ከዛ በጣም በቃ እንቅልፍ የለውም አይተኛም። ህልም በህልም ነው ደግሞ ቅዠቱ ህልም ይመስለዋል። አይ ቲንክ እንደዛ ነው የሚመስለው ህልሙ ብዛቱ እና ረጅም ሰዓት ሂዱና ስብከት ስሙ። ህዝቡ ኦርቶዶክስ ነው። ፈርዖን አክሊል ነው። ኤርሚያስ ሙሴ ነው። በኤርሚያስ ጭንቅላት ውስጥ በሽታ እኮ ነው ይሄ። ገባ? አኬ ህዝቡን ይዟል። የተያዘው ህዝብ የመካነ ኢየሱስ ህዝብ ነው። እሱ ደግሞ ነፃ አውጪ ነው። ዝም ብላችሁ እዩት የሱን። እዚህ 40 ምናምን ሆናችሁ ስትሰበሰቡ እናንተ የበዓል ነቢያት ናችሁ። እሱ ኤልያስ ነው። ላይቭ የሚገባው ሊያርዳችሁ ነው። በሱ ኮንቴክስት ብዙ ጊዜ ስሙት። በቃ ኤልያስ አባቱን አምላኩን ተማምኖ የበዓል ነቢያትን እንዳረደ እዚህ ሚዲያ ላይ ያላችሁትን ሰዋቸዋለሁ እንትን እላለሁ። በአምላኬ ቃል ገዘግዛለሁ፣ ቆርጣለሁ፣ ወገብህን እላለሁ፣ በእውቀት ቃል ሽባ አደርጋለሁ፣ ጠረጴዛ አንሰብራለሁ ምናምን ነው የሚለው። ይሄ ሰውዬ ከልጆቹ ጋር ሪሲሊንግ ያያል መሰለኝ። WWC የሚባለውን ፕሮግራም ይከታተላል መሰለኝ። እውነቴን ነው። ስለ መስበር፣ ስለ መጣል፣ ሰው ስለ መደብደብ ነው ሲያወራ ቢውል እና ወንጌል ኤርሚያስ ጋር አለ ብላችሁ የምትደግሙ ሰዎች እሱን ስትሰበኩ ስለዋላችሁ ነው። ኢየሱስ ሲባል ምንም አይመስላችሁም። በደንበጫ አረቄ የጌታን እራት ውሰዱ ብሎ የእግዚአብሔርን ቅዱስ የሆነ የተሰጠን ክርስቶስ የሰጠንን ትእዛዝ በአደባባይ እያናናቃ ሲያወራ ምንም አይመስላችሁ። ኤርሚያስ ሲነካ ግን ጥፍራችሁ ይረዝማል። ኮመንት ጻፉ ይላችኋል። ተናደፉ ይላችኋል። ለምን? ኤርሚያስን ነው የምትሰበኩት ቀኑ ሙሉ እዛ ገብታችሁ አለቅ። ዴቭ መለኛው ሰላም፣ እንዴት አላችሁ? አለን እግዚአብሔር ይመስገን። ዴቫ እንዴት ነህ? ደህና ነህ? ክብሩ ይስፋ። ሲስ እንዴት ነው? አለው እግዚአብሔር ይመስገን። ምን አጀንዳ ደግሞ ሰጣችሁ?
እዚህ ቲክታክ ላይ አንድ የተደራጁ እንትኖች ግሩፖች አሉ። እነዛ ሰዎች ወንጌላዊ ነን ይላሉ፣ ግን መጽሐፉን ትተው የሰው ጀርባ ያጠናሉ። እና እነሱ ላይ ሀሳብ አስተያየት እየሰጠን ነበር። ወንጌላዊ ነን ይላሉ፣ የሰው ፎቶ ለጥፈው ይገባሉ፣ ሰው ይቀጠቅጣሉ። ምን ይሄ ነገር መጽሐፍ ቅዱሳዊ ነው? በነገራችን ላይ መካነ ኢየሱስ በጣም ክብር ያላት ቤተክርስቲያን ናት። ኢትዮጵያ ውስጥ ካሉት እንግዲህ እኔ በቁጥር አንድ ማለት እንደው ራንክ ስጥ ብባል በቁጥር አንድ የማስቀምጣት ቤተክርስቲያን ናትና ለምንድን ነው ካናቷ ላይ አልወርድ ያለው አልገባኝም። ከበፊትም ጀምሮ የሚሰጣቸው ኮሜንቶች ለዚች ቤተክርስቲያን ጥሩ አይደሉም። ምንድነው ማለት እኔ እሺ አሁን ኦርቶዶክስ ተበድሏል ልትል ትችላለህ። ከዛ ሲወጣ የሆነ አይነት መንገጫገጭ ሊኖር ይችላል። ግን እቺ ቤተክርስቲያን ምን አደረገችው? የቲክቶክ የመሬቷ ብሎ ከፋፍሎ የሚሰራው ስራ በጣም ትክክል አይደለም። ማለት ስለህ ያደረገችው እዚህ ቲክቶክ ላይ ካልተሳደበ የሆኑ ወይ አብያተ ክርስቲያን ወይ ደግሞ የኦርቶዶክስን ትምህርቶች እያነሳ ካልተሳደበ ገንዘብ መስራት አይችልም። ገንዘብ መስራት አይችልም እና ያንን ደግሞ ግዴታ ማድረግ አለበትና መቼስ መካነ ኢየሱስ ምንም ነገር አላደረገችውም። ይሄ በእርግጠኝነት ግን ከዚህ በፊትም ተናግሯል። በነገራችን ላይ ቃል በቃል እኔ ስራዬ ነው ብሏል። ስራዬ ነው በቃ ገንዘብ የሚሰራበት ቤት ውስጥ እንግዲህ ቁጭ ብሎ ነው የሚውለው። ስለዚህ ያለው አማራጭ በዚህ በስልኩ መስኮት ይመጣና የሆነ ረገጥ ያደርጋል። ረገጣውን የሚወዱ ሰዎች ደግሞ ጊፍት ያወርዱለታል፣ ሰፖርት ያደርጉለታል፣ ስልክ ይገዙለታል፣ ቤት ያስፋፉለታል። እንደሚታወቀው በመቶ ሺህ የሚቆጠር የሰው ገንዘብ ዘርፎ ቁጭ ያለው ሚስጥሩን ይዙለታል። ሌቦችም ከስሮቹ ስላሉ ማለት ነው። ይሄ ነው ዋና ሐሳቡ እንጂ ምን ቤተክርስቲያን የትኛውን ቤተክርስቲያን ኦርቶዶክስን ገፍታው ነው ብዬ አልልም። ሉትራኖች ወይም ደግሞ ከሌሎችም ደግሞ አልደረሱበት። ሆዱን እየሞላባቸው ስለሆነ ያ እንግዲህ የጌታ ስጋና ደም ባለዳ የመጀመሪያ ምሳሌ የሚሆነን ይሄ ሰው ይመስለኛል። እሱ መሰለኝ የሚያንቀዠቅዠው ሲሳይ ባለዳ መሆን እኮ ያንቀዠቅዣል። አረ በጌታ ደምሽ አረ ከሰው ላሳብ አስተያየት ስትበት። እሺ ቀጥል ዴቫ። ከምሬን እኮ ነው ሲሳይ እዳ ኑሮባት አለበት በጣም ስትረስፉል ያደርጋል። እና አስበው የጌታ ስጋና ደም ባለዳ ስትሆን ደግሞ እንዴት አብልጦ ያንቀጨቅጭ። ከባድ ነገር እኮ ነው። እና ምናልባትም በዚህ ስለንቦና ከተረዳ ነው ስለሱ ጥቂት እንረዳለን ብዬ አስባለሁ። ከዛ ባለፈ ግን ሰውየው ዲተርማይን የምታደርገው አይነት ሳይኮሎጂ የለውም። በጣም ይርድ ነው። እንደዚህ አይነት ኤሊየን ካራክተር እኔ ሰው ላይ አይቻላግም። ካሉን እንግዲህ ያው በጸበልም በጸሎትም አልሆነ ፈልግለት እንትኑ እኮ ምን ይሻለናል እኮ እኛ እኮ ፈልግለት የቀለሜን ምስ ፈልግለት እጣፈላል እንጂ የሚሆን አይመስለኝም። ቦነስ ካልታገሰ ኤኒዌይ እኔ አሁን ስለራሴ አይደለም። አንዳንዶች ኦሬዲ እኔን ስለነካኝ ስለተናገረኝ ምናምን ነገር አይደለም። እነዚህ ሰዎች ሉትራውያን የራሳቸውን ትምህርት የማስተማር መብት አላቸው። የራሳቸውን ትምህርት ይናገራሉ። እነዚህ ሰዎች ደግሞ ትክክል አይደሉም ብሎ የሚያስብ ከሆነ ወንድማችን ኤርሚያስ ቤቱን ከፍቶ ስለ ቤተ ክርስቲያን ማስተማር እንጂ ይሄ ከሰው ጀርባ ሄዶ የሰውን ታሪክ የሰውን ፐርሰናል ነገር
በጣም አረ ነውር ነው ክርስቶስን። አሁን ሲሳይ ምን አይነት ሰው ነው ብለህ በእኔ ዙሪያ አሁን አንተ ጥናት ብታረግ ኧረ በኢየሱስ ክርስቶስ አንድ መጽሐፍ ቅዱስን ከያዘ ወንጌላዊ ነኝ ብሎ ራሱን ከእንትን ከሚል ወንጌል ሰባኪ ነኝ ከሚል ሰው በፍጹም የሚጠበቅ ስራ ስላልሆነ ከተቻለ እዛ አካባቢ ያላችሁ ኤርሚያስ አካባቢ ያላችሁ ሰዎች ከእንደዚህ አይነት ድርጊት ብትቆጠቡ እላለሁ። መልእክቴ ነው እንግዲህ እኔ እንደፈለጋችሁ